ጌታቸው አሰፋና ዳውድ ደግሞ አብረው ይሰራሉ። ጌታቸው አሰፋና ዳውድ? አዎ። የኢትዮጵያ ብሔራዊ መረጃና ደህንነት ኃላፊ? አዎ። ከኦነጉ ሊቀመንበር ጋር ከዳውድ ጋር ይሰራል። እዚህ ጋር ወጣቶች ይሰበሰባሉ። ወጣቶችን ያደራጃል። ወጣቶችን ሲያደራጅ እዚህ ዳውድ ውጡ ተነሱና ውጡ ይላቸዋል። ሲወጡ ደግሞ መረጃ ለጌታቸው ሰጥና ወጣቶቹ ተሰብስቦ እስር ቤት ይታጎራሉ። በየጊዜ በዱባይ በኩል ደግሞ ዶላር ይመጣላቸዋል። ዱባይ ላይ ዳውድ ዱባይ ላይ ዩጋንዳ ላይ የንግድ ተቋማቶች አሉት። ስለዚህ ለገመቹ ብር ላክላታል። በዛን ጊዜ ጣሜና ገመቹ ደግሞ አብሮ ይበላሉ። ጣሜ እኛን አይወድንም። ዳውድና የገመቹ የጡት አባት ነው። እዛ ጋር ገመቹና ዳውድ ከኦነግ ጋር ይሰራል፣ ከወያኔ ጋር ይሰራል ብለህ የምታነሳ ከሆን ትገደላል። እኔ አውቃለሁ፣ ግን ማንሳት አልቻልኩም። ለዚህም እኔ አይቴ እንደሆን የኦነግ ሰራዊት ከኤርትራ የሚመጣው በአፋር ወይም በአማራ ይምጣ ተብሎ ነበር። እምቢ ብሎ ያመጡት በትግራይ ነው። ትግራይ ላይ ማን ነው የተቀበለው? አቦይ ስብሃት አይደል እንዴ? እና ገመቹ እዚህ ከመጣ በኋላ የት ነው የተቀመጠው? አክሱም ሆቴል ነው ያስቀመጡት። አክሱም ሆቴል ከተቀመጠ በኋላ በቀጥታ መቀሌ ይመላለስ ነበር። መቀሌ እኮ ስቱዲዮ ሰጥቶት ለኦነግ ዶክተር ደብረጽዮን ስቱዲዮ የሚዲያ ስቱዲዮ ሰጥቷቸው ገመቹ ሄዶ ተቀብሎ እዛ ይመላለስ፣ እዛ ይቀመጣል። አዲስ አበባ ከገቡ በኋላ መንግስት ከተለወጠ በኋላ በኦነግና በህወሓት መካከል ግንኙነት እንዳለ ይታወቃል። ድሮ የነበረውን ነው ያስከተሉት። ድሮም ለፊልም ነው። መረጃው እንደዚህ ነው። አዎ እሱ እንግዲህ የሚታይ ወደፊት በተለያየ መንገድ እንግዲህ እንትን ምንለው ግን ግርማ ጥሩኔ እኮ እዚህ ጋር ወጣቶችን ባንዲራ የኦነግ ባንዲራ አስይዞ እኮ ወጣቶችን ሰብስቦ አስዟቸዋል። ግርማ ጥሩኔ ደግሞ የዳውድ ተወካይ ነው።